በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 10 በዚህች ዕለት የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን የከበረ መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቁስጥንጥንዮስ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቁስጥንጥንዮስም ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሂዳ መስቀሉን እስከ አገኘች ድረስ ልትፈልገው በኢየሩሳሌምም ያሉ ቅዱሳት መካንንትና አብያተ ክርስቲያናትን ልታነጻቸው ነው። ከዚህ በኋላም ልጇ አምኖ የክርስትና ጥምቀት በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች። ከእሷ ጋርም ብዙ ሰራዊት ነበረ። ደርሳም ስለከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በራብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎልጎታ ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱንም የሚጠርግ ሰው ሁሉ ጠራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዝዘው ነበርና ንግሥት እሌኒ እስከደረሰችበት ጊዜ ከ200 ዓመት በላይ ጥራጊያቸውን ይጥሉበት ኖሩ። ኮረብታም ሆነ አይሁድን በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተ ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሙት ላይ አኖሩት፣ አሁንም አልተነሳም። ከዚያ በኋላ 3ኛው መስቀል አምጥተው በሙት ላይ ያደረጉት። ያን ጊዜ የሞተውን ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ ለላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን እንዱ በውስጡ ተተክሎበት የነበረው ከእርሱ እኩሌታው ከቅንዋቱ ጋራ ልጇ የላከችው ነው። ከዚህ በኋላ ስርዓታቸውና የሕንፃቸውን ነገር በመስከረም ወር በ17 ተጽፎ የሚገኝ የቤተ ክርስቲያናትና የከበሩ ቦታዎች አነጻች። ሁለተኛም በሮሙ ንጉሥ በእርቃላ ዘመን የሆነው ሲሆን የፋርስ ሰዎች በግብፅ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንታቸው አንዱ የጦር መኮንንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉን በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀል የክብሩን ነገር ሰዎችን ነገሩት። ሁሉም 2 ዲያቆናትም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌም ብዙ ሰዎች ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምም እንዳጠፏት ብዙዎች ሰዎችም እንደማረኩና የከበረ የክርስቶስን መስቀል እንደወሰዱ የሮም ንጉሥ እርቃለ በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናን አዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎቹም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በአገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱና መስቀሉን የወሰደ መኮንን ከቦታዎች በቤቱ አንጻር ሳለ ባለ አንድ ቤት ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያም ዲያቆናት ገደላቸው። ነገር ግን ያዕቆብ መኮንን የማረካትን የካህናት ወገን የሆነች በእርሷ ቤት የምትኖር አንዲት ብላቴና ነበረች። እርሷን የከበረ መስቀል ሲያስቀብርና 2 ዲያቆናት ሲገድላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሥ እርቃለም ሂዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴናም መራችው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናትም ነበሩ። ወደ ቦታውንም እስከምታደርሳቸው ያቺ ልጅ ተከትሏት ቆፍረውም የከበረ ዕፀ መስቀል አገኙት። ከአዘቀቱም አወጡት። ንጉሥና ሰራዊቱንም ሰገዱለት። በልብሰ መንግሥቱም አጎናጽፎ ታላቅ ክብርንም አከበረ። እጅግም ደስ አለው ከሰራዊቱ ጋር። የዚህ መስቀል ሁለተኛ የተገለጠበትና የተገኘበት በዚህች ቀን በመጋቢት 10 ነው። ከዚህ በኋላም ንጉሥ
ንጉሡ የከበረ ዕፀ መስቀል ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመድኃኒታችን የመስቀሉ በረከት ከሁላችን ጋር የክርስቲያን ወገኖች ጋር ይኖር ለዘላለሙ አሜን። ሰላም እንበለ ዕፀ አድኖ ልምልመ እንተ ተሰቀየ ወረወየ እመገቡ መለኮት ደሞ በዛቲ ዕለት እንበለ ይሃዱ ጌሰማ መስቀል ተረከበ እመዝታ አበ ወገበረ መድመም በኢየሩሳሌም ቅድመ ወበፋርስ ዳግም ዛቀረብኩ መሐሌት አዘክሪ አላፍ ማለ ተጻመርኩ ዘለፈ ለላነበበ ተወክፈ ዘዴትየ መጽሐፍ እንተረሳይከ እግዚኦ ጸራ ከመበለት ወክፈ እማለ አቡ ወቡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል ሀዲ ወመነኮሳት ሄራን ባረኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቀ ወኑሰ ሕፃን ለዛፎ በክርታስ ወለዛጽፎን ዘይድረስ ለዛነበቡ ወለዘተረጎሙ በልሳነ ሐዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ መባሰ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ